ምንቱ ላያን ክር አስገባልኝ እስኪ ወየሜ ካንቺ በላይ ይታየኛል ብለሽ ነው? ስጪኝ እስኪ። ይሄም አመሰግናለሁ። ተባረክ። ትመለከታለህ፣ መርፌውና ክሩ በጣም ተቃራኒዎች ናቸው። ነገር ግን በጣም የተዋደዱና የተዋሃዱ ናቸው። የተፈላለጉም ናቸው። ክሩ በራሱ መቆም የማይችል ልፍስፍስ ነገር ነው። አለ መርፌው መጣስም ሆነ መሄድ አይችልም። መርፌው ላይ ሲታሰር ግን ውስብስቡን መንገድ እየጣሰ ከፊት ለፊቱ ያለውን ሁሉ እየወጋ እስከ መጨረሻም ብቅ ይላል። መርፌው ብቅ ሲል የታሰረችውና የታዘለችው ክር እንደ ጎበዝ አለቃ ብቅ ትላለች። ደካማዋ ክር ከመርፌው ጋር በመታሰሯ ብቻ አለመቻሏ መቻል አግኝቶ የተቀደደውን ትሰፋለች። የእኛም ሕይወት ልክ እንደ ክሩ ነው። እንደ ክሩ ሁላችንም ደካማዎች፣ ሳንጀምር የሚደክመን ሳንጨርስ የምናቋርጥ ልፍስፍሶች ነን። ውስብስቡን መንገድ መጓዝ ማንችል ከመንገድ ቀሪዎች ነን። ዋናው ነገር ግን የእኛ አቅም ደካማ መሆኑ አይደለም። ክሩ የተቀደደውን ለመስፋት የተበተነውን ለመሰብሰብ ትልቁ ፈተናዋ አለመቻሉ አይደለም። በመርፌው ላይ ለመታሰር አለመፈለጓ ነው። በመርፌው ላይ ለመታሰር ፈቃደኛ መሆን፣ መርፌውን እያስቀደሙ መከተልና መርፌው ወደሚሄድበት ለመሄድ መፍቀድና መጨከን ያስፈልጋል። ግን ለማለት ፈልጌ ነው፣ ብዙ የተቀደደ ብልሽት፣ ብዙ የተበላሸ የተበተነ ነገር አለ። ይህን ለመስፋትና ለመሰብሰብ ደግሞ እንደ መርፌው የኢትዮጵያዊነትን ያስቀደሙ መጓዝና መከተል ያስፈልጋል። የራሳችሁን ጠይቁ። እንደ ክሩ ኢትዮጵያዊነት ላይ ታስራችኋል። መርፌው ኢትዮጵያ፣ ክሩ ደግሞ ኢትዮጵያዊ ናቸው። ከኢትዮጵያዊነት ተነጥሎ ልስፋ፣ ልሰብስብ፣ ልቅደድ፣ ልውጋ ማለት አይቻልም። መርፌዋን ጥሎ ክሩ ብቻውን አይሰፋም። ኢትዮጵያዊነት ክብር ነው። ኢትዮጵያ ትልቅ አገር ነች፣ ትልቅም ትሆናለች። ሁላችሁንም ወዳችኋለሁ። ተባረክ። ብዙ የሚወዱሽና የሚሰሙሽ ሰዎች ምን ይሉሻል መሰለሽ? እናታችን የንግግሩ ለዛና ወዝ እጅግ በጣም ይማርካል፣ ድምፆት ያረጋጋናል። እና እስኪ ስለ ንግግር ክህሎትና እንዴት አንደበቶትን እንዳሰለጠኑት ይምከሩን፣ እኛን የሚያስተምሩን እያሉሽ ነው። ምን ትያቸዋለሽ? እሺ፣ አመሰግናለሁ። በእርግጥ በዓለም ላይ ካሉ ትልልቅ ጥበቦች መካከል አንዱ የንግግር ችሎታና የአንደበት ጣዕም ነው። ብዙ የሚያውቁ ሊቃውንት ሀሳባቸውን መግለጥ ባለመቻላቸው እውቀታቸው የጋን ውስጥ መብራት ሆኖ ይቀራል። ወደ ውስጥ እንጂ ወደ ውጭ ማብራት አይችሉም። እውቀት መግለጥና ማሳወቅ ከሌለበት ብርሃን ሊሆን አይችልም። ጥቂት እውቀት ያላቸው ሰዎች በንግግር ችሎታቸው ታግዘው ብዙዎችን ያስከትላሉ። ንግግር የራሱ የሆነ ጥበብ አለው። ንግግር ተደረቀ ይሰብራል፣ በጣም ተረጠበም ይዝለፈለፋል። ሚዛናዊና መካከለኛ መሆን አለበት። ከእውነትና ተፍቅር የተቀመመ ንግግር ጣፋጭና ልዝብ ንግግር ይሆናል። ንግግርን ውብ ከሚያደርጉ ነገሮች አንዱ የክብር ቃላትን ማወቅ ነው። ተራና ቧልት የሚበዛበት ንግግር የሰውየውን ማንነት ጭምር ያስገምታል። ሰውየው ምን እንደሚያስብና የት እንደሚውል ያሳያል። ምሳሌዎችንና ተረቶችን ማወቅ ንግግር ጣዕምንና ድምቀትን በመስጠት ጠቀሜታ አለው። እነኚህን ነገሮች በአግባቡና በቦታቸው መጠቀም ትልቅ ጥበብ ነው። ታሪክን ማወቅና ማንበብ፣ መስማትና መረዳት ጠቃሚ ነገር ነው። ሁሌም ስንናገር አንሶ እንዳይጨልም በስቶም እንዳይሰለች ንግግርን መመጠንና መመዘን ያስፈልጋል። ብዙ ቢያዋጉ ይዘነጉ፣ ብዙ ቢተቹ ይሰለቹ ይባላል። ብዙ መናገርና ብዙ መተቸት ጥላቻንና ንቀትን ያመጣል። ሰዎች ለጊዜው ቢቀርቡንም እስከ ወዲያኛው ይርቁናል። ሁሉም ሰው ሲሰማ ነገ ለእኔም እያለ ነው። ስለዚህ መጠንቀቅ ያስፈልጋል። ብርቱ ሀሳብን ቀለል ባለ ቋንቋ መግለጥ ተገቢና አስፈላጊ ነው። ቀላል ሀሳብን በጠንካራ ቋንቋ ለመግለጥ መሞከር አላዋቂነት ነው። የምንናገረው ንግግር ሰዋሰውን የጠበቀ በጣም የረቀቀና ያማረ ቢሆን አድማጮቻችን እንዳልገባቸው ገና አልተናገርንም ማለት ነው። ሰው ከሀሳቡ ጋር ይታገል እንጂ ከቋንቋው ጋር መታገል የለበትም።
የሀገራችን ትምህርት ብዙ ዘመን ደካማ ሆኖ የዘለቀው ሀሳብን መቀበል ባለመቻል ሳይሆን ከቋንቋ ጋር በነበረ ትግል ነው። ሀሳብን እንጂ ቋንቋን እንደ እውቀት የያዘ ትውልድና ሀገር አያድግም። ሀሳብ እንዲኖራችሁ ተፈለጋችሁ የበሰሉ ሰዎችን መጽሐፍ አንብቡ። የመናገር ችሎታ እንዲኖራችሁ ምላሳችሁን አልምዱ። አድማጫችሁ እንዲረዳችሁ ቋንቋውን እወቁ። በተለይ ደግሞ በእግዚአብሔር ቤት አደባባይ የምትቆሙ አገልጋዮች የከበረና የተመረጠ ቃላትን መጠቀም ይገባችኋል። የሚያደምጣችሁ ሕዝብ አክባሪያችሁ ነውና እናንተም ደግሞ ልታከብሩት ይገባል። ምን እንደምትናገሩት አምላካችሁ መስማትና ቀድሞ መዘጋጀትና ማወቅ ያስፈልጋል። የሰውን ንስሐ ያማከሩትን ሁሉ ሳይቀር አደባባይ የሚያወሩት ሆነ በሕግም ሆነ በቤተ ክርስቲያን ቀኖና ተመዝነው መገሰጥና መመከር አለባቸው። በእርግጥ የዚህ ችግር አይነቱ የንግግር ትምህርት አለመውሰድና የሥነ ምግባር ችግር ፍርሃተ እግዚአብሔር አለመኖር ማሳያና መገለጫ ነው። ተናግሮ መደመጥ መባረክ ነው። ንግግር የልምምድ ውጤት ነውና መለማመድና አንደበትን ማሰልጠን ይገባል። ጥሩ ተናጋሪዎችም አድማጭ መሆን ያስፈልጋል። በዚህ አጋጣሚ ታሪክን እንድንረዳ እንድናውቅና እንድንገነዘብ በመጽሐፍ የደከማችሁ የአገሬ ሊቃውንት ለእናንተ ብዙ ክብርና ፍቅር አለኝ። ሁላችሁንም እወዳችኋለሁ፣ እባረካችኋለሁ። እግዚአብሔር የአንደበታችሁን ንግግር ያጣፍጥላችሁ። ተባረኩ።